የኛ መልእክት ለኤርትራ መንግስት ውጊያው ከተነሳ የተከበረው ምክር ቤት ውጊያው ከተነሳ ውጤቱ ግልጽ ነው። ግልጽ ነው ውጤቱ። ከዛ በኋላ አይሰራም። አሁን አለመጀመር ማለት ነው። አሁን ውጊያ እንትና ያግዘኛል የሚባል ነገር ሰው እንዴት ዩክሬን እያየ ፓለስቲንን እያየ ስለማገዝ ያወራል? ማንም አይሞትልህም። ሞራል ይሰጣል እንጂ አይሞትልህም። መጨረሻ የምትሞተው አንተው ነህ። አያዋጣም። ከበደ ያለ ተሰማ አለ የሚባል አያዋጣም። ከበደ ተሰማ 10 ጥይት ያቀብልሃል እንጂ መጥቶ አይሞትልህም። አየን እኮ በቲፎዞ ውጊያ እንደማይቆም እኮ አየን። እና አንፈልግም። ልማት ነው የምንፈልገው፣ ሰላም ነው የምንፈልገው። ከማንም ጋር ግጭት ለመድረግ ፍላጎት የለንም። ከገባን ግን ግልጽ ነው ውጤቱ። አስተማማኝ አቅም ነው ያለን። ማንም አያቆመንም። ይሄ ግልጽ መሆን አለበት። ማንም አያቆመንም። ወደዛ እንዳንሄድ ሪስፖንሲብሊ መስራት አስፈላጊ ይመስለኛል። ባህር ኃይል አቋቁመናል እና ምን እዚህ ውስጥ ለነዋይ ነው ባህር አቋቁመን ነው። ለምን ሰዎች ይሄን ደምሮ ማየት እንደሚቸገሩ አይገባኝም። ኢትዮጵያ ቀይ ባህር እንደሚያስፈልጋት ከለውጡ በፊትም እናምን ነበር፣ እንናገር ነበር። ያኔ መደመጥ አንችልም። ከጀመርንበት ቀን አንስቶ ግን ንግግሩ አለ። ያ ንግግር ግን ሰላማዊ መሆን አለበት። የተከበሩ እንዳነሱት ከኤርትራ መንግስት ጋር ተስማምተን ከዚህ ወደ አሰብ ሄደው መንገድ ጠግነን አልቆኝ እንከፍታለን ጠግነን ነበር። ከጠገን በኋላ ችግር አለብን፣ ፖርቱ ተዳክሟል አሉን። አሁን አንዳንዶች ልክ ጸቡ እንደ ኦቨርናይት የመጣ ያስለሰዋል። እንደዛ አይደለም ታሪኩ፣ ስለማንናገረው ነው። መንገድ ጠግነን ከጨረስን በኋላ ፖርቱ ችግር አለበት ሲሉ የጋራ ወዳጅ የሆነ ሀገር ለምነን ጄኔሬተር እና ክሬን በእርዳታ ወደ ኤርትራ እንዲመጣ አድርገን አሰብ ፖርት ሲደርስ የኤርትራ መንግስት አልፈልግም ብሎ መለሰ። ያኔን የገባን ይሄ ነገር ለካ ተስፋ የለውም የሚለው መንገድ ጠገን ለምንም ብናመጣም ፍላጎት አልነበረም። ወደ ኤርትራ ልክ እንደ ሱዳን ልክ እንደ ጅቡቲ በእኛ ውጪ ፓወር ትራንስሚሽን ቀጥለን ፓወር እንስጣችሁ ጄኔሬተር አትጠቀሙ ብለንም ቆይ እናስብበት ነው የተባለው። አሰብ ሲሄድ የአሰብ ከተማ ቅድም ብያችኋለሁ፣ ኢትዮጵያ ውስጥ የቤት ችግር አለ። 1.5 ሚሊዮን ቤት መገንባት አለብን ብያችኋለሁ። አሰብ ሲሄድ ቤት አለ፣ በር አለ፣ ሰው የለም። ይሄ እውነተኛ ታሪክ ነው። ኢትዮጵያ አሁን ዘመን መጥቶላታል። ሰማይ ተከፍቶላታል፣ በርና መስኮት ተከፍቶላታል። ያን ማየት አለማየት የየግለሰቡ ውሳኔ ይሆናል። በብዙ መንገድ ይህ ጊዜ የኢትዮጵያ ጊዜ ነው። የተዘነጉ ጉዳዮች የሚታወሱበት፣ ይቻል የማይባል ጉዳይ የሚሰራበት፣ ውጤት የሚታይበት፣ በታሪክ ተሞክሮ የማይታወቅ ጉዳዮች የተሞከረበት ሰፋፊ ውጤት እያየን ያለንበት ጉዳይ ነው። ለምን መጣ ያላችሁ እንደሆነ የእሳቤ ለውጥ አለ። የእሳቤ ለውጥ አለ። አሁን ኢትዮጵያን የምንመራው እንደ ላዳ ሾፌር አይደለም። ኢትዮጵያን የምንመራው እንደ ባስ ሾፌር ነው። የላዳና የባስ ሾፌር ሁለቱም መነሻቸውን ያውቃሉ። ሁለቱም ግን መድረሻቸውን አያውቁም። የባሱ ከተነሳበት እስከሚደርስበት ጊዜ ድረስ ተሳፋሪው ቢዘናጋ አልፎ ይወርዳል እንጂ ባሱ አይታጠፍም። መቆም ባለበት ይቆማል፣ መሄድ ባለበት ጊዜ ይሄዳል። መጨረሻ ፌርማታ ሲደርስም ይዞራል። ትንሽ ቀርቶኛልና ቀጥል አይባልም ባስ። ላዳ ግን እንደሱ አይደለም። ሲጀምር ይጀምርና አይ ቀርቶሃል ቀጥል ይባላል። ወደ ቀኝ ነበር ግራ ገብተሃል ይባላል። ሾፌሩን የሚመራው ማን ነው? ተሳፋሪው ነው። ባስ የሚመራው ግን ተሳፋሪው የሚመራው በሾፌሩ ነው። የፈለገበት ቦታ የተወሰነበት ይቆማል፣ መጓዝ ሲገባው ይጓዛል። በህልም ነው የምንመራው፣ በመሻት ነው የምንመራው፣ በእቅድ ነው የምንመራው እንጂ ከግራ ከቀኝ እንደሱ አይደለም። ለምን ያላችሁኝ እንደሆነ አንድ መምህር ለተማሪዎቹ ህልማችሁን ጽፋችሁ ኑ ብሎ አሳይመንት ሰጣቸው። ሁሉም ተማሪ ህልሙን ጽፎ መጣ። ከነሱ ውስጥ አንደኛው ተማሪ ግን እኔ ከተወሰነ ጊዜ በኋላ ከከተማ ወጣ ብዬ ሰፋ ያለ መሬት ገዝቼ
ፈረሶች ገዝቼ መጋለቢያ ቦታ አዘጋጅቼ ሰዎች ከከተማ እየመጡ እንዲጋልቡ እያደረኩ ገንዘብ አገኝበታለሁ ብሎ በስፋት ህልሙን ጽፎ አቀረበ። መምህሩ ይሄ ህልም አይደለም ቅዠት ነው ብሎ ኤፍ ሰጠው። ለምን ሲለው ይሄን የሚያክል መሬትና ሀብት ከየት ታመጣለህ? ይሄ የማይቻል ጉዳይ ነው። አንድ እድል ሰጥሃለሁ፣ ነገ ህልምህን ቀይረ ጽፈና። ይሄኛው አይሰራም አለው። ኤፍ ሰጥቶት ተማሪው ገባ። ለረጅም ጊዜ አሰበ። ህልሜን ልተው ወይስ ኤፍ ልውሰድ አለ። አይ ህልሜን ከምተው ኤፍ ልውሰድ ብሎ ጨክኖ ልጁ ቀርቶ ከዛ ትምህርት ቤት ከሰራ በኋላ ከተወሰነ ዓመት በኋላ መምህሩ ተማሪዎቹን የፈረስ ግልቢያ ለማሳየት ከከተማ ወጣ ብሎ አንድ ስፍራ ሲሄድ ያ ያለውን ነገር የሰራው ሰውዬ የሱን ቦታ ነበር የሚጎበኘው። ተገናኙ መምህሩ ጋር። የሚታወስ ታሪክ ነው ታሪኩ። እና መምህሩ ምን አለው? ብዙዎቹን አትችሉም ብለን ህልማቸውን ሰርቀን ሽባ አድርገን አስቀርተናቸዋል። አንተ ግን ህልሜን አላሰርቅም ብለህ ህልምህን ይዘህ ይሄው ዛሬ የጎበኛው ነው አለው ይባላል። እኛ ህልማችን አናሰርቅም። የፈለገ ሰው ኤፊስት የፈለገ ሰው ኤፊስት የፈለገ ሰው ዲስት የፈለገ ሰው እዛ ይስቀለው የፈለገ ሰው ያውርደው። ህልማችን የኢትዮጵያን ብልጽግና እውን ማድረግ ነው። ከዚህ ጉዳይ ግራ ቀኝ አንልም። ለተከበረው ምክር ቤት በከፍተኛ እምነትና ኩራት ልገልጽ የምፈልገው ጉዳይ በ2032 የኢትዮጵያ ኢኮኖሚ ቢያንስ ከአፍሪካ ሁለተኛው ኢኮኖሚ ይሆናል። በ2036 የኢትዮጵያ ኢኮኖሚ ከአፍሪካ የመጀመሪያው ኢኮኖሚ ይሆናል። ይሄን እናሳካለን። ማንም ሊያስቆመን አይችልም። እናሳካለን። ይሄን ለማሳካት በጋራ በትብብር መስራት ከሁላችን የሚጠበቅ ጉዳይ ይሆናል።